ሰላም የሁሉም ሰዎች ፍላጎት ነው። ለመስማማት ነው የምፈልገው። የተጣሉ ሰዎች አሉና እነዛን ሰዎች እንዴት አድርገን እናድርግ፣ ማን እንመድብ ለሚል ቀጠሮን ይዘና ለሊት እንቀሳቀስና ከ12 ሰዓት ጀምረን ማለድ ብለን ተነስተን የተጣሉ ወንድማማቾች አሉ ከተባሉ በጥቆማ ራሱ ድንጋይ ጭንቅላታቸው ላይ ያረጉና ዝቅ ብለው አንደኛችን እጁን ስንይዝ አንደኛችን እግሩን እንይዛለን። የነሱ የማስታረቅ ጥበባቸው እጅግ በጣም ድንቅ ነው። ታረቁ ካንጀት ነው ተታጠቡ ተክንድ ነው እንደሚባል ሰው የሞራል ልዕልናው ከፍ እያለ በሄደ ቁጥር አንዱ ለአንዱ መኖርን፣ መደጋገፍን፣ ወንድማማችነትን ሰላም የሰው ልጅ የመኖር መሰረት ብቻ ሳይሆን የሀገር ሁለንተናዊ እድገት ዋስትና ነው። ሰላም ባለበት የማህበራዊ ትስስር ይጎለብታል፣ የሰላምና ደህንነት ዋስትና ይረጋገጣል። ሰላምን ለማረጋገጥ ደግሞ የሰው ልጆች ከቤታቸው መጀመር ይኖርባቸዋል። በሀገራችን በተለያዩ አካባቢዎች የተጣሉ ሰዎች የሚታረቁበት ባህላዊ የእርቅ ስነ ስርዓቶች አሉ። ከእነዚህም መካከል በጉለሌ ክፍለ ከተማ የሚገኘው ምድረገነት ኢትዮጵያ አስታራቂ እናቶችና አባቶች ማህበር የተጣሉ ሰዎችን በማስታረቅ አርአያነት ያለው ተግባር እየተወጣ ይገኛል። ምድረገነት ኢትዮጵያ አስታራቂ እናቶችና አባቶች ከተመሰረተ ህጋዊ ሰውነት ካገኘ አሁን ላይ 5 ዓመት ሆኖታል። ከዛ በፊት ግን ህጋዊ ሰውነት ሳያገኝ የተጣሉ ሰዎችን በማስታረቅ ላይ የሚገኝ ነበር። አሁን ግን በመንግስት እውቅና በተሰጠው ይህን ጉዳይ እውቅና በሚሰጠው የሲቪል ድርጅቶችና ማህበራት ባለስልጣን በሱ አማካኝነት ምድረገነት ኢትዮጵያ የሚል ፍቃድ አግኝቶ እየተንቀሳቀሰ ይገኛል ማለት ነው። ሰላም የሁሉም ሰዎች ፍላጎት ነው። ሰላም የሁሉም ሰዎች ፍላጎት ብቻ ሳይሆን የመንግስታትም ዋነኛ ዓላማና ግብ ነው። ይህንን የእርቅ ፕሮግራም የጀመርነው በ2013 የኮሮና በሽታ በመጣ ጊዜ የአካባቢውን ሰው ሰብስበን በየቤታቸው ሰብስበን ባካችሁን እግዚኦ እንበል ብለን በዛ ተሰባሰብን። ከመጀመሩ በፊት ምናልባት ወንድሞቻችን እህቶቻችን ቂም በቀል ያላችሁ ያን ቂም በቀል ፍቱልን፣ ቂም በቀል ይዘን ጸሎት ብናረግ አይቀበልም ጌታ፣ ስለዚህ ቂም በቀላችሁን ፍቱልን ስንል የተወሰኑ ሰዎች ብድግ ብለው አዎ እኔ ከከሌ ተቀይሜያለሁ እኔም ከከሌ ተቀይሜያለሁ እያሉ ይቅርታ ተጠያየቁ። አራኝም ተጎረቤቴ ጋር ኩርፍነን አልኳቸው ሽማግሌዎችን። ችግር የለም እናስማማችሁ እንግዲህ አሉን። አቶ እስጢፋኖስ በለጠ በአንድ አጋጣሚ ከጎረቤታቸው ጋር ተጣልተው ከ10 ዓመት በላይ ቆይተው የነበረ ቢሆንም እነዚህ እናትና አባቶች ጉዳዩን ስለደረሱበት ችግራቸውን በእርቅ ፈተዋል። መቼም አለ አይደለም በጎረቤት አንዴ በዛ በውሃውም አንተም ገፋኝ አንተም በዚህ ነው ስንባባል ያው እየተካረረ ሄደ። በዛ ምክንያት እንጃግራ እንጃ እንባባላለን። ብዙ ጊዜ ቆየን። መስማማቴን ነው የምፈልገው። አዘንም ሲመጣ አብረን ነው፣ መከራም ሲመጣ አብረን ነው፣ ዓለምም ሲመጣ ተለያይተን አናውቅም። ወይዘሮ አሰግድሽ ዳምጠው ያስታራቂ ማህበሩ አባል ናቸው። ይህ ከመሆኑ በፊት ግን እርሳቸውም የተጣሉት ጎረቤት ነበራቸው። ጎረቤቶቼ እነኚህ እህቶቼ እያስታረቁ በኮሬራ ጊዜ እዝጎ እያሉ እያስታረቁ እየተሰበሰቡት ያስታረቁ መንገድ ያገኘኋቸው። እስቲ ኑ እንሂድ አሉኝ። የት እርቅ ቦታ? ለምን? እያስታረቅን ነው አሉኝ። አይ እኔ እንኳን እኔ እንደው እኔም ተሰው ጋር ቂም አለኝ እንዴት ያስታርቃለሁ እኔ ታልታረቅ አልኳቸው። በትንሽ ነገር ተጣልተን 18 ዓመት የተቋረፍኩት ነው። ምንም ለቅሶ ምንም አንደራረስም፣ ጎረቤት ነን። አሁን እኔ እንደዚህ ነው ትላቸው በቃ ታረቁ። እንግዲህ ቂም በቀል ይቅርታ ተባለ ተራስ ጀምሮ ነው። እሺ እንግዲህ እኔም ጨንቆኛል። እኔ ተሰው እንኳን መኳረፍም እኔ የለብኝም
ይሄ እንትን ታለኝ እንታረቅ አልኳቸው። እነሱንም ጠየቋቸው፣ እሺ አሉ። ምድረገነት ኢትዮጵያ አስታራቂ እናቶችና አባቶች ማህበር በአካባቢያቸው በተለያየ ምክንያት የተጣሉ ሰዎች ሲያጋጥማቸው በቅድሚያ ጉዳዩን ማወቅ፣ በመቀጠል ከአስታራቂ ሽማግሌዎች ጋር በመወያየት የማስታረቅ ስራቸውን ይጀምራሉ። ሰዎች የእኛን እርቅ ሲሰሙ ከየአንዳንድ አካባቢ እየመጡ መጠየቅ ጀመሩ። ሲጠይቁ እኔ ጋር ነው የሚመጡት። እኔን ሲጠይቁኝ ያው ያለ ሁኔታ እንደዚህ ነው፣ በእንደዚህ አይነት ኮሚቴዎች ያላችሁ፣ አዎ በቃ እነዛን ሰዎች ባካችሁ ይዛችሁ ጠይቁልን ይላሉ። እርቅ በኢትዮጵያ በሁሉም ቦታ ላይ ይከናወናል። ምናልባት የኛን ግን አንድ ተቋማዊ ሆነን ስለተንቀሳቀስን ነው። የኛ ስራ እርቁ ከመፈጸሙ በፊት ወደ እርቁ የሚሄዱ አስታራቂ እናቶችና አባቶች ለዛ እርቅ ብቁ መሆናቸውን፣ አንደበተ ርቱዕ መሆናቸውን፣ በአካባቢ መወደዳቸውን፣ ቂምን አስቀርተው ይቅር መባባላቸውን መጀመሪያ ላይ እናረጋግጣለን ማለት ነው። አሁንም ዛሬ የተሰበሰብነው ምክንያት ይሄንን የተጣሉ ሰዎች አሉና እነዛን ሰዎች እንዴት አድርገን እናድርግ፣ ማን እንመድብ ለሚል በዛ ነው ተሰባስበን አሁን ያለ ነው የተገኘ ነው። ወደ ሰዎቹ ጋር ለመሄድ እኛ መጀመሪያ ሽማግሌዎቹ መወያየት አለብን። ተወያይተን የነዛን ፕሮግራም በዚህ ቀን እናድርግ ብለን ለዛ ለመወሰን ዛሬ የተሰባሰብነው ማለት ነው። በስንት ሰዓት እናገኛቸዋለን ይህን እንትን ለማለት ነው። የእሁዱ ፕሮግራም እንዴት እናድርገው ነው። ቀጠሯችን ሰዓት ከ12 ሰዓት ጀምረን ማለድ ብለን ተነስተን ወደ እርቁ ቦታ እንድንሄድ ሁላችሁም ተዘጋጅተን እንድንል እንደ መኝታቸው ላይ እንድናገኛቸው። አለበለዚያ ከዛ በኋላ ወደ ውጭ ከወጡ በኋላ ታራቂዎቹንም ታራቂም ሁለቱንም ላናገኝ ስለምንችል ማለድ ብለን መውጣት አለብን። የተጣላባቸው ተጎረቤትም የተጣላ ከሆነ የተጣሉባቸውም ከሆነ እኛ ጋር ይመጣሉ። እነማን ናቸው ተስሚነት ያላቸው የሚለው ይመጣል። በቅድሚያ ሽማግሌዎቹን እንገናኛለን፣ እናወራለን። ይህን ነገር በምንድን ነው የምንፈታው፣ እንግዲህ የምናሸንፋቸው በምን አይነት መልኩ ነው የሚለውን ነገር እንማከራለን። እኛ እንዋቀርና ሽማግሌዎቹ ከዚያን በቀጥታ ወደዚያ ወደ ተፈጠረበት እንሄዳለን። ያንን ግራና ቀኝ እናስገልልና አንዱን እናስነሳለን። ያንን እንጠይቃለን፣ ያንን እናመጣለን፣ እናቀርባለን፣ እንጠይቃቸዋለን። ይሄ ነው የሚለውን ነገር እንጨብጥና ከሁለቱም ሽማግሌ ማለት ሚስጥር አይወጣም። የዚያንም የሁለቱንም እንመዝንና በቀጥታ ያው ተግባር ባለው ሁኔታ ላይ እናስታርቃቸዋለን ማለት ነው። ቀጠሮ እንይዝና ለሊት እንቀሳቀስና እንሄዳለን። እኛ ሰዎች ቤት ቅድሚያ 11 ሰዓት ታይነሱብን ተመኝታ እንዳያመልጡን እዛ ሄደን እንጠይቃለን። እምቢታሉን እንመላለሳለን። ተሰባስበን ታይወጡ እናንቃቸዋለን። ደግሞ ተዛ አምልጠው የሄዱትን ማታ ደግሞ በምሽት አይጋርደንም። ደግሞ ምሽትም እንሄዳለን ተስራቸው ይመጡ ለመያዝ ማለት ነው። ድንጋይ ተሸክመን እግዚኦ ብለን ላያቸው ወርቀን ታቂም ምን ይገኛል? ተፍቅር ሁሉ ነገር ይገኛል። ከአቅም በላይ ሲሆኑ እናቶቹ ከውጪ ድንጋይ አምጥተው ሄደው አንድ እናት ታራቂው ወይም እርቅ እምቢ ያለው ላይ የሄዱና እግሩ ላይ ድንጋይ ጭንቅላታቸው ላይ ያደርጉና ዝቅ ብለው ይህንን ድንጋይ እርቅ ለመፈጸም እምቢ ያለው እሺ እስካላለ ድረስ ያቺ እናት ድንጋዩን ከጫንቋ ወይም ከማንጀራቱ አታወድቅም ማለት ነው። ከዛ እሺ መሆኑን ወይም እሺታውን ሲሰጥ ራሱ ድንጋዩን ያነሳል ማለት ነው። እናቶች ችግር እንዴት እንደሚፈጠር በተለይ በጋብቻ በወሰን መሰል ባሉ ነገሮች ላይ የሚፈጠሩ ግጭቶች መነሻቸው ምን እንደሆነ ያውቃሉ። ስለሚያውቁ ግጭቱን ደግሞ ለመፍታት ደግሞ እናቶች ሩሩ ስለሆኑ በእነሱ እንዴት እንደሚፈታ እናቶች ያውቃሉ። ስለዚህ እናቶችን የምናስከትለው ማንም ሰው እናት እግሩ ላይ ወርቃበት እምቢ የሚል አካል አይኖርም ማለት ነው። እዚህ አካባቢ ከመጣሁበት ጊዜ ጀምሮ እነዚህ አባቶችና እናቶች ነዋሪ ናቸው። ከኮሮና ጊዜ ጀምሮ ህብረተሰቡን ሲያስታርቁና ብዙ ጊዜ ተኮራርፈው በትንሽ በትልቅ ነገር ተነስቶ ተኮራርፈው የነበሩትን ሰዎች ሲያስታርቁ እስከዛሬ ድረስ አያለሁ። ልጆች ገጠመኝ በሚጋጩበት ጊዜ በልጆች ምክንያት በጎረቤት በውሃና ፍሳሽ በውርስ በተለያዩ ነገሮች ይህን ነገሮች ሲፈቱ እንሰማለን እናያለንም።
በወሰን ነው አብዛኛው እንግዲህ አሁን ወዘኖች ያው በጉርብትና በወሰን ነው። ደግሞ ያው ከብድ ያለም ደግሞ ጸብም ደግሞ በልጅ በትንሽ ነገር ይነሳል። በእንደዚህ ነው የሚገጥመን። አማትና ምራት ይጣላሉ። አልሽ ባልሽ ይሄን አለችሽ ይሄን አለችሽ። እንደውም አንድ ቦታ የገጠመን ነገር እንደዚህ ጉዞ ብለን ተመላልሰን ግንብ ከልለው ተቀምጠው አንቀባበርም ብለው ታስታረቅናቸው። ወደ ግንቡ ተከፍተው ተወያይተዋል። ያ ቢሞትባት እንደገና እነኛ ሰዎች ያልተቀባበሩ ገብተው ቀብረዋል። ትልቁ እዚህ አካባቢ በጋብቻ ነው። በጋብቻ የሚመሰረት ባልና ሚስት በሚያነሱት ጠብ በልጆች የሚካሄደው በጣም ይበተናል። ፍርድ ቤት ይደርሳል። ልጆች ከወለዱ በኋላ ሀብት ካፈሩ በኋላ ከጋብቻ ጋር በተያያዘ ከፍተኛ የሆነ ግጭት ተፈጥሮ ሊለያዩ ፍርድ ቤት ይሄዳሉ። ፍርድ ቤትም እንግዲህ የሚሰማው የአካባቢውን ሽምግልና ስለሆነ ወደኛ ይመጣሉ። ወይም ከነሱ ከሁለቱ እርቁን ከሚካሄድባቸው ከተጣዮቹ አንድ ሰው መጥቶ ይነግረናል። ሄደን እኛ እንግዲህ እነዛን ሰዎች ማስታረቅ ነው። ትልቁ በጋብቻ የሚመጣ ነው። ወደኔ መጣ አጠርክብኝ፣ ፍሳሽ ጣልክብኝ በሚል ይሄ ከወሰንና ከፍሳሽ ጋር ተያይዞ ከፍተኛ የሆነ ችግር ሲካሄድ የነበረውን የፈታንበት ነው። ሌላው ይሄ ሰማሽኝ፣ ይሄ አሉባልታ የለም። ከአሉባልታ ጋር የተያዙ ነገሮች ቀላል ይመስላሉ። ስለዚህ ከአሉባልታ ጋር የተያዘ ነው። የዚህ አካባቢ የማስታረቅ ስነ ስርዓታቸው ወይም ደግሞ እናቶችና አባቶች እዚህ አካባቢ የሚያስታርቁበት መንገድ እጅግ በጣም ይደንቀኝ ነበርና ወደ እነሱ አሁን ለመቀላቀል እነሱ ጋር ለመምጣት የሞከርኩት ያሰብኩት የፈለኩት የነሱ የማስታረቅ ስታይላቸው ሲስተማቸው ጥበባቸው እጅግ በጣም ድንቅ ነው። የደነቀኝን ምንድነው እኔ እዚህ ወረዳ ላይ እየሰራው ስራ ተጾታ ላይ ነበርኩ ተመድቤ የምሰራውና ብዙ ባልና ሚስቶችን አስተናግድ ነበረ። አንድ ቀን በጣም ከባድ የሆነ ኬዝ ባልና ሚስት መጥቶብኝና እኔ 3-4 ቀን ላስታርቃቸው ያልቻልኩትን የተወሰኑ እናቶችና አባቶችን አገናኘ። እነዚያ ሰዎች ባልና ሚስቶቹ ታረቁ። በምን ጥበብ እንደታረቁ ራሱ እኔ ያን ጊዜ በጣም ነው የደነቀኝ። ብዙ ነገር ሊዳረሱ የነበሩ ብዙ ሌላ እርምጃ ሁሉ ሊገቡ የነበሩ እናቶች ማነው ወገኖችን እያስታረቁ የሚመጡበት መንገድ እጅግ በጣም መልካም የሆነ ስራ በአንድ ቀን አሳምነው ህይወታቸው የባለትዳሮቹ ጥንዶቹ አንድ ላይ ሆነው ደጋግመው ልጆችም እንደወለዱ አሁን መንገድ ላይ ሳገኛቸው በተለይ ሚስትየዋ እግዚአብሔር ይስጥ ከነዛ ሰዎች ጋር አገናኝተኝ ትዳሬ የተስተካከለ ሆኖልኛል፣ ቀጥ ብሎ እንዲኖር አድርጎልኛልና አመሰግናለሁ ትለኛለች። እኔንም እንኳን በዚህ ነው ጥበባቸውን ለማየት ለመረዳት የሞከርኩት። አልታረቅም ትሉን ቀን እንቀጥራለን፣ በሳምንት እንሄዳለን። ጎረቤትም ተንጠይቃ እነሱ አረዳ ደሞ እነሱ አይታረቁም ሻይሉም እኮ አረ ትሉናል። ግማሾቹ ደግሞ አስታርቁልን ባካችሁ እንደው ተለያይተው ኖረዋል ይሉናል። እዛ ሌት ተቀን በጦማፋችን እየሄድን ያለቀስን እቺን የምችን ዘየን ስንት ነገር ይሆንን 650 ሰው አስታርቀን ሁሉም አለፈ ተመስገን። የ30 አመት ተኳረፉ ሰዎች ግንባቸውን አጥረው የተለያዩ ሰዎች እነሱን አስታረቅ 35 አመት 40 አመት የተጣሉ ሰዎች በደም ታርቀውልን አሁን በሰላም በፍቅር ይኖራሉ። አየኝ አላየኝ መጣ አልመጣ ተባብሎ ለግድያ ሲፈላለግ የነበረው ሰው አሁን ሰላም ወርደው አብሮ ሲሄዱ ማየት ቀላል አይደለም። እንደ ሀገር ደግሞ ስትመለከተው ችግር 2 ሰው ሆኖ የጀመሩት 4 ቤተሰብ፣ አካባቢ፣ ማህበረሰብ እያለ ነው የሚቀጥለው። እታች እነዚህ እናትና አባት ስሩን ነው እየበጠሱ ያሉት እላይ ሆኖ እንዳያድግ ማለት ነው። ስለዚህ እታች ስሩ እየተበጠሰ ካለ አሁን ላይ ገዝፈው የሚታዩ ችግሮች አይኖሩም ማለት ነው። አመት 35 አመት 30 አመት የተጣሉት ሰዎች ይሄንን አስፈጽመናል። ስናስፈጽምም በጥሩ ሁኔታ ተፈጽሞ ሲያበቃ በቤታቸው ውስጥ የሚቀርበው የነዛ ሰዎች ፍቅር ወደፊት ሁለተኛ ጸብ እንዳያነሱ ለማድረግ እንጀራ በበርበሬ ይደረግና ይቀርባል። ያንን እናጓርስና ያም ለዛኛው ያጎርሳል፣ ያም ለዛ ያጎርሳል። ሁለተኛ ጸብ እንዳይደገም
የሰይጣን ክንፉ ይሰበርልን ብለን በዚህ እርቅ ፈጽመን በሰላም የሚኖሩ ሰዎች አሉ። አሁን ሲታረቁ ካንጀት ነው ሲታጠቡ ተክንድ ነው እንደሚባል የማያዳግም ስራ ነው የሚሰራው። ውጣ ወረድማ ያማ ከሆነ ባይሆን ይሻላል። በእውነት የማያዳግም ነገር የወለደ ይልሳል፣ የተበደለ ይክሳል። የሚካሱትን ነገሮች እናስክሳለን። ያ ነገር ፍጻሜ ያለው ነገር ነው እንጂ የምንሰራው ተደጋግመንም አንሄድም። እነሳቸውም በእውነት ደግሞ ያከብራሉ። ነገሌ መጥተው አስታርቀውን ይሄ ነገር ብለው አንጀት አንገት የሚሆኑበት መንገድ ነው የሚፈጠረው። እነዚህ እናቶች እርቁን ካካሄዱ በኋላ ያ የፈታኑ ችግር ወይም የታረቁት ታራቂዎች እንደ ቀድሞ ናቸው ወይስ ከታረቁ በኋላ ፍቅራቸውን አደራጅተው ሰላማዊ በሆነ መንገድ እየሄዱ ነው ወይ የሚሉትን ነገሮች ሽማግሌዎች ሄደው ከጎረቤት ከአካባቢው መረጃ ይሰበስባሉ ማለት ነው። ምክንያቱም ዋጋ የተከፈለበት እርቅ እነዚህ እናቶች ይህን ችግር ሲፈቱ ሌሊት 11 ሰዓት እነዚህ አባቶች ስራቸውን እየተዉ እየቀሩ ከመስሪያ ቤት ሁሉ ማስጠንቀቂያ እየተጻፈባቸው ለእርቅ ብለው ለሰላም ብለው ስለዚህ እንደዚህ ዋጋ የተከፈለበትን ነገር በከንቱ ነገር መታለፍ ስለሌለበት እናቶች አባቶች ሄደው ያረጋግጣሉ ማለት ነው ውጤቱን ማለት ነው። ከዛ ይሄ ውጤት ከታየ በኋላ ሌሎች በስልክም በአካልም እየመጡ ይነግራሉ ማለት ነው። እና 650 አባወራ ሲታረቅ አሁን ሰላም ነው እኛ አካባቢ ላይ። ያጠፋ ይቅርታ ጠይቆ የበደለ ክሶ ከአንገት ሳይሆን ከልብ እርቅን መፈጸም ጠቀሜታው በቅድሚያ የግለሰቦቹ አለፍ ሲልም የመንደር የከተማና የሀገር ነው። ታናስታርቅም አንመለስም። ብዙ ሰው ወደ 650 በላይ አባወራ አስታርቀናል። እሺ እያሉ ታርቀውልናል። እነኛ ሰዎች ባገኙ ቁጥር ለእናንተ ዛሬ ማህበራዊ ኑሮ አብረን እንኖራለን፣ እንወጣለን፣ እንገባለን፣ እግዚአብሔር ይስጣችሁ። ሰው ቢሞት ጎረቤት እንቀባበራለን፣ ሰላም ነን ይሉናል አለን እስካሁን። በዋናነት ሀገር በቀል የሰላም እሴቶች ለትውልድ ግንባታ ያላቸውን ፋይዳ በማስረጽ በኩል ከሃይማኖታዊ እሴቶቻችን የሚቀዱ ሰላምን የሚያጸኑና የሚያሰፍኑ እሴቶች እንዲጎለብቱ ማድረግ በኩል ከባህል እሴቶቻችን የሚቀዱ ከሀገር በቀል እሳቤቶቻችን የሚቀዱ ለሰላም ለእሴት ግንባታ መሰረት የሆኑትን በማጽናት በኩል ከሞራል እሳቤዎቻችን ከሞራል እሴቶቻችን የሚቀዱ እንደዚሁ ለሰላም ለአብሮነታችን ለጋራ ህልውናችን የሚጠቅሙ ጉዳዮችን ፊት ወጥተው ምልክት ሆነው እንዲሰሩ ሰፋፊ መድረኮችን ፈጥረናል። የአካባቢያችንን የኛን አጣራንና ርቀን ደግሞ መሄድ ጀመርን። ህብረተሰቡ ብቻ ሳይሆን ለሰላምነት አልፈን ተርፈን ባህር ዳር ወርደናል። በስድስተኛው ሀገራዊ ብሔራዊ ምርጫ ላይ እነዚህ እናትና አባቶች በባህር ዳርና በአዲስ አበባ ላይ ተፎካካሪ የምርጫ ማለት ነው እጩዎችን እና አመራሮችን አንድ መድረክ ላይ አገናኝተው ምርጫው በሰላም እንዲጠናቀቅ ከቅድመ እስከ ድረ ከፍተኛ አስተዋጽኦ አድርጓል። እነዛም ተፎካካሪ ፓርቲዎች በደስታ ነው የተቀበሉ። ከጎረቤት እስከ ወረዳ እስከ ክልል ድረስ ሲያስታርቁ እሰማለሁ። በአጋጣሚ እኔም የስራ ምክንያት ሆኖ አልተቀላቀልኳቸውም እንጂ እኔ ከነሱ ጋር ከእንግዲህ በኋላ ለመቀላቀልም ፍላጎቱ አለኝ። ለበጎ ስራ በጎ አርአያ ለሆነ ነገር ከነሱ ጋር መሳተፍም እኔ እፈልጋለሁ። የዚህ አካባቢ አስተራቂ እናቶችና አባቶች ቀላል ከሚባል ጸብ ጀምሮ ለረጅም ጊዜ የቆየ ቁርሾን በመፍታት ከመለያየት ወደ አንድነት አምጥተዋል። ቀላል ጸብ 1 ሳምንት ነች። ከባድ ጸብ የ35 ዓመት ጸብ ነው። ስለዚህ በሁለቱ ዓመት የተካሄደ ጸብን የፈቱ ናቸው። አሁን ሰላም ወርዷል። ውጤቱ አብሮ መብላት የማይችሉ አብሮ መብላት ችለዋል። ለቅሶ፣ ሀዘን፣ ደስታ በፊት አይደራረሱ የሆኑ አሁን መደራረስ ጀምረዋል ማለት ነው። ከሩቅ ዘመድ የቅርብ ጎረቤት ይባላል ማለት ነው። አሁን ለምንም ነገር ደራሽ ጎረቤት ነው ማለት ነው። አሁን አብሮ መኖር የማይችሉት አብረው እየኖሩ ደስታቸውን እየገለጹ ያሉበት ነውና ደስ የሚል ሂደት ነው አሁን ላይ እየተከናወነ ያለ። በጣም በጎ ነገር እንደው ቃንኳ ቢጠፋው ሰይ ለማለቱ ትልቅ ነገር ነው። በእውነቴን ነው። እኔ ጋር ያለው ዕቃ እሱ ጋር ላይኖር ይችላል፣ እሱ ጋር ያለው ዕቃ እኔ ጋር ላይኖር ይችላልና በዛ ተደጋግፎ መኖሩ ትልቅ ነገር ነው። አንድ ነገር እንኳን ቢጮህ የሚደርሰው ጎረቤት ነው።
ተውጭ አይመጣም። ያው ጎረቤት ታልደረሰ የራቅ ያለ ዘመድ እንዴት አድርጎ ይደርሳል? ያው ቅርብ ያለ ጎረቤት ነው ሁሉን ነገር የሚያስተካክለው ለዓለሙም ለመከራው። ፍቅር ተተሆነ ሁሉ አብሮ ጨፋሪ አብሮ በይጠጭ ይሆናል። ቂም ታለ ግን መጣችብኝ ነው ትርፉ፣ ሌላ ነገር የለም። አብሮ መግባት መውጣት ማህበራዊ ኑሮ ይቀርባቸዋል። ፍቅር ተሆኑ አንዱ ያልሰማውን ለአንዱ ነግሮ ነይ እንሂድ ገሌ ቦታ ለቅሶ አለ ገሌ ታሟል እንጠይቅ ይባባላል። ማህበራዊ ኑሮ ይኖራሉ። ፍቅር ነው። የጠበባቸው መንገድ ይሰፋል። አብረው ተመካክረው ትሄዱ ተጠራርተው ነይ እንሂድ ገሌ ጋር እንደዚህ ነው ትሉ ትልቅ አስተዋጽኦ እያበረከቱ ነው። እንደነዚህ አይነት ሽማግሌዎች በየአካባቢው ቢፈጠር ሁሉ ነገር ሰላም ይሆን ነበር። ጸብም አይኖርም፣ ሁሉ ነገር አይፈጠርም። የትንሽ ነገር ደግሞ ግጭት አይቀርም። የሚጋጩትን ወዲያውኑ እርቅ ይፈታሉ እነዚህ። እኛ አሁን ለማንኛውም ለትውልዱም ሁሉ ጸብ ወይም ነገር ምንም የሚጠቅም ነገር የለም። ፍቅር ነው ለሰው ልጅ ዋናው ትልቁ ነገር። ፍቅር ካለ ሁሉ ነገር አለ። ስለዚህ ያ እንዳይሆን እባካችሁ ስለ እግዚአብሔር ተውልን። እንደዚህ ቂም በቀል አትያዙ። ችግር ካለባችሁ ንገሩን፣ እንፈታለን። ዋናው ትልቁ ነገር ፍቅር ነው፣ ሰላምነት ነው። ቆርፎ ለማንም አልጠቀመም። ቆርፎ አገር ይበጠብጣል፣ ህዝብ ቤተሰብ ያናጋል፣ ዋጋ የለው። ከፍቅር በስተቀር የሚገኘው ነገር የለም። ፍቅር ነው ዋናው። አንድ ሰው አንድ ቤት ውስጥ እንኳን ካልተፋቀረ የሚቆረሰው እንጀራ እንኳን አይጣፍጥም። አንድ ሞሰብ እንጀራ አለ ፍቅር ቢቀርብ ዋጋ የለው። ሰው የሞራል ልዕልናው ከፍ እያለ በሄደ ቁጥር አንዱ ለአንዱ መኖርን፣ መደጋገፍን፣ ወንድማማችነትን፣ እህትማማችነትን፣ ሐቀኝነትን፣ እውነትን ለሌላው አንተ ትብስ አንቺ ትብስ ብሎ መኖርን ታሳቢ አድርጎ መሄድ እንዲችል ከቁስ ያለፈ በመንፈስ መጋራትን በመንፈስ አብሮ መቆምን ይሄንን እሴት ተላብሶ ደግሞ በዘላቂነት ችግሮች እንኳን ቢፈጠሩ ችግሮች እንኳን ቢያጋጥሙ በምክክር በውይይት በሰለጠነ መንገድ መፍታትን ባህል አድርጎ ይሄድ ዘንድ ማህበረሰቦቻችንን የሚያሰባስቡ አንድ የሚያደርጉ እሴቶች በዘላቂነት እንዲገነቡ ትውልድ ላይ እንሰራለን። ይሄ በጎ ስራ ነው። በጎ ስራ መሳተፍ ማለት ለህሊናም ቢሆን ለሀገርም ቢሆን በጣም ጥሩ ነው። ይሄ ስርዓት እኛ ጋር ብቻ መቅረት የለበትም። ኢትዮጵያ እንዳጋጣሚ ሆኖ የብዙ ባህል ሀብታም ናት። ያንን በተለይ አገር በቀል እውቀቶች አሉ። ሽማግሌ የሚከበርበት ነው፣ እናቶች የሚከበሩበት ነው፣ አባቶች የሚደመጡበት ነው። ይሄንን ልምድ ልክ እንደናንተ ያለ ሚዲያ በማሰራጨት በሌላው አካባቢ ያሉ ልክ እንደኛ ቢቻሉ ተቋም ፈጥረው ካልተቻለ ደግሞ ተሰባስበው በየወረዳቸውም በየአካባቢያቸውም ተሰባስበው እንደ አይነት ነገሮችን እርቅ ቢፈጽሙ በጣም የተሻለ ነው። እርቅ ሰላም ከቤት ይጀምራል። ጎረቤት ይሄዳል፣ ወረዳ ይሄዳል፣ ክልል ይሄዳል፣ ዓለም ሰላም እንደዚህ እና ለሰላም ሁሉ ነገር ቢጥር ጎረቤትም ሰላም ይሆናል፣ አገርም ሰላም ትሆናለች፣ ልማት ይካሄዳል ማለት ነው። በጸብ የሚፈጠር ነገር ምንም ነገር የለም። በግጭት የሚመጣ ነገር ምንም ነገር የለም። ግጭት ጥፋት ነው ግጭት። ስለዚህ ሁሉ ሰላም ሆኖ ወደ እርቅ ቢሄድና ወደ ሰላም ቢመጣ አገር ዓለም ሰላም ይሆናል፣ ልማትም ይፋጠናል ማለት ነው። ወጣቶች፣ ሴቶች፣ ነዋሪዎች ሁሉም ለሰላም ሰላም ለሁሉም ሰላም ከሁሉም ብለን እንደምንሰራ ሁሉ ሰላም ለሁሉም ነው፣ ሰላም ደግሞ ከሁሉም ነው የሚጠበቀውና ሲቪክ ማህበራትን ጨምሮ የበኩላቸው ሚና ይወጣሉ ብዬ አምናለሁ።